በእርግጠኝነት አብርሽ ያለበትን ታውቃላችሁ ዴቭ። እኔ ደግሞ የት እንዳለ እስካሁን ድረስ ምንም የማውቀውም የነገራችሁኝም ነገር የለም። ምንም ጥፍትፍት ነው እየተደረገብኝ ያለው። ስለዚህ እሱን ነገር እንደምታውቃ ጨሰ አበራው ጨሰ እዛ ማዶ ጭስ ይታየኛል እላቸዋለሁ። እንደው እንዴት መናገር እንዳለብኝ እንኳ አላቅም። ከደስታዬ ብዛት የተነሳ ማለት ነው። እዛ ማዶ ጭስ እየጨሰ ይታየኛል ማለት ነው። ሰላም ሰላም። በመጀመሪያ ሁላችሁም የኔ የማይች የዩቱብ ቻናል ተከታታዮች በሙሉ ባያላችሁ በሰዓት አቆጣጠር ሰላማችሁ ይብዛልኝ እያልኩኝ ዛሬም እንግዲህ ጠፍቼ ከሶስት ቀን መጥፋት በኋላ መጥቻለሁ። ኔት የለኝም እንግዲህ አሁንም በስርቆት ኔትወርክ ነው የገባሁት ማለት ነው። እና እናንተም ይህንን ችግሬን አይታችሁ ሰብስክራይብ፣ ላይክ እያደረጋችሁ እንዲሁም ደግሞ ቪዲዮን በማየት አስተያየታችሁን እየጻፋችሁ በኮሜንት አይዞሽ በርቺ በሉ ማለት ነው። እኔም ፍትፈታዬን እቀጥላለሁኝ። በጣም ደስ በሚል ቪዲዮ ነው ዛሬ ደግሞ የመጣሁት። ስንጠብቀውና ሁላችንም በጉጉት ከዛሬ ነገ መቼ ሄርሜላ ጋር ሆኖ አብርሃምን አየ ነው እያለን ስንጠብቀው የነበረው ጊዜ ነው። እንግዲህ ቀለበቱ ቢወልቅም ቀለበቱ ከጣቴ እንጂ ልብ ከልቤ ጋር አልወ ይቅርታ ስልክ ተደውሎብኝ ነው ማለት ነው። እኔ ይቅርታህን ተቀብያለሁኝ። መቼም ቢሆን አንተ ብታጠፋም ከአጠፋህበት እያረምኩኝ እኔ አንተ ለመጠበቅ ማንም ምንም አያግደኝም። ስለዚህ እኔ ያንተ ነኝ፣ አንተ ደግሞ የኔ ብቻ ነህ። ቀለበቱን ተገድህ ባወለቀው እኔ ምንም አይነት ስሜት አልተሰማኝም። አሁንም ከጎንህ ነኝ። የማግዝህ ነገር ካለ ላግዝህ ፈቃደኛ ነኝ። ንገረኝ፣ ምን ላድርግልህ ብላ እንግዲህ ማመን እስከሚያቅታት ድረስ እንዴት ሩጣና እንዴት ተንደርድራ እንዳቀፈችው አዟዙራ እያየች እውነት እሱ መሆኑን አላመነችም ማለት ነው። በቃ አብርሃም መሆኑን አላመነችም። ማነህ በቃ እስኪ ደህና ነህ ወይ እያለች እያዟዟረች እያሽከረከረች ስታየው ነበር ማለት ነው። የኔ ንጹህ ውስጧ እኮ ንጹህ ነው ከምር እንደፊቷ ጥርት ያለ ውስጧም ጥርት ያለ ሄርሚ ንጹህ አፍቃሪ የኔ ቆንጆ በስስት የምወዳትና የምሳሳላት ለዚህ ነው ማለት ነው። ንጹህ ልብ ያለው ሰውና ንጹህ ሰው መቼም ወርቆ አይወድቅም። እውነታ አለው። ለእውነታ የቆመ ሰው ደግሞ ሁሌም ቢሆን ማሸነፍን እንጂ መሸነፍን አያውቅም ማለት ነው። እንዲሁ ደግሞ ባሉባልታና በደራ ብቻ የታጨቀ ውስጥ መርዝ ያለው ነገር ሁሌም እንደብሰለሰለው ይኖራል እንጂ መቼም አያልፍለትም ማለት ነው። እና እዛ ማዶ አሁን ጭሱ እየጨሰ ነው። እነሱ በፍለጋ ይነውዛሉ። አብርሃምና ሄርሚ ግን የፍቅር ቄጠማቸውን እየቀጩ ነው። እልልበል ማለት አሁን ነው። በእውነት ነው የምላችሁ። እኔ በጣም ደስ ብሎኛል። በጣም በቃ ባለፈው በሰራሁት ቪዲዮ እመኘኝ በቅርብ ከሄርሚ ጋር ሆኖ ታየዋለሽ ብዬ ከተናገርኩኝ 2 ቀን እንኳ ሳይሞላው አብርሃም የሄርሚ ሆኗል። እንግዲህ ምን ታደርጋታላችሁ? ምንም ማድረግ አይቻልም። ፍቅር አሸናፊ ነው። ንጹህ ልብ ሁልጊዜም አሸናፊ ነው። እችኛዋ የመርዝ ብልቃጥ እንደማትወደውና እንደማታፈቅረው ሁላችንም እናውቃለን። ከራሷ ጀምሮ እሷ ራሷ እልህና ደራ እንጂ ፍቅር እንዳልሆነ ከፊቷ ይነበባል። ራሷ ውስጧን ታውቀዋለች። ነገር ግን ያለባት የታመቀ እልህና በደል ነው ማለት ነው። ግን ደግሞ ፈጣሪያችን ይቅርባይ ነው። ይቅርባይነትና ያስተማረን እጅ ግን እምነት የሌላት የሰይጣን ቁራጭ ናት ማለት ነው። አሁን ካለበት ወጥቶ ደስተኛ ሆኖ ነገ ስቆ ተጫውቶ እንደ ድሮ አብርሃም ሆኖ ልናየው ምንም
አልቀረን፣ ትንሽ ጊዜ ነው የቀረን ማለት ነው። ሄርሚ ትሪት እያደረገችው ነው። እንግዲህ አስቡት፣ ቤቷ ድረስ ወስዳ ምን ሆንክ፣ እስኪ የሆንከውን ሁሉ ንገረኝ፣ እስኪ አረፍ ብል ብላ እንደ ድሮ ሚስቶች ጎንበስ ብላ እግሩን አጥባ የሚለብሰው ጫማ አምጥታ ምንድን ነው የሚሻል ከቀዝቃዛ መጠጥ ጀምሮ የሚፈልገውን ነገር ሁሉ እየጠየቀችውና እንደ ሕፃን ልጅ እየተንከባከበችው አይተናል። ይሄን ግን ያቺ የሰይጣን ቁራጭ አታረግለትም። ያቺ ሰይጣን ቁራጭ ስናቃት በጥፊ ስጠፈጥፈው ፕራንክ እንኳ በሚባል ፕራንክ መሆኑን እያወቀች እነ ጽጌ ጋር ስታየው ያሰጠችውን ጥፊ አይታችኋል ማለት ነው። እንዴት ከፍ እንደምታደርገው ማለት ነው። እና ከሄርሚ ግን ያን ሳይሆን ያየ ነው እሱ ወደ ራሱን ለመመለስ የትናንትናው እንደዛ ፑሽ ሲያደርጋት የነበሩት ኮመንታሮች የሚሆኑ በቅርብ ያለ ሰዎች የሆኑ ከዚች የሰይጣን ቆራጭ ጀምሮ እየሰደበቻት እየወረወረቻት እንግዲህ ሐኪም ቤት እንኳ ሄዶ በሕክምና ላይ እያለ እሱን አቅፋ በምታለቅስ ሰዓት አትንኪው እሱ የኔ ብቻ ነው እያለች ስትወረውራትና ስታመናጭቃት አይተናል። ያን ሁሉ እንግዲህ የምትችለው ለፍቅር ስትል እሱ ከልቡ እንዳልሆነና ወደ ራሱ ተመልሶ አንቺ የኔ ነሽ የሚለውን ቃል እስክሰማ ድረስ መቼም ተስፋ አልቆርጥም ብላ ከጎኗ አይተናታል። ዛሬም እንደ ትናንቱ ስቃዋን እያየች እንግዲህ እሱን ለመመለስ እየጣረች ነው። እዚህ ማዶ ግን በለቅሶ ነው ያሉት ማለት ነው። ደግሞ አያፍርም። ኤፍሬም ተብዬው ሚኪያስ ህፃን ልጅ እኮ ነው። ሚኪያስም ህፃን ልጅ ነው፣ ሄርሜም ህፃን ናቸው። ሁለቱም ህፃን ልጆች ናቸው። እንደነሱ ግብድ አይደሉም ማለት ነው። እና እንዴት ትናንቱ እየቀጠቀጥኩኝ ከምወስድ በፊት በውዱ ሰደኝ ሲለው ወንድነትን አሳየኝ፣ ያኔ እውነትም ወንድ ነህ ና ቀጥቅጠኝ በሚለው ሰዓት እንግዲህ ሊያዙ ሲል ይችርኩስ አገላግላቸው ተገላግለዋል። ነገር ግን ከሱ ጋራ የዚህን ያክል ሰጣ ገባ ከህፃን ልጅ ጋራ ማድረግ ያለበት አይመስለኝም። ይሄ እርኩስ ማለት ነው። ሲጀመር ለእህቱ ያልሆነ ሰው ለወንድሙ ያልሆነ ሰው ወንድሙን ከጠላቱ ጋር ተባብሮ እንደዚህ ለማሳበድ የተነሳ ሰው በእርግጥ ለሚኪያስ ወይም ደግሞ ለሄርሜላ ጥሩ አስተሳሰብ ይኖረዋል ብሎ ማሰብ በጣም ከባድ ነው። በጣም ማለት ነው። እናማ ጉድ ልንገራችሁ። ጉዱ እንዲህ ሲል ይጀምራል። አብርሃም እንደዛ ሆኖ ደንዝዞ ፈዞ ሂድ ሲሉት የሚሄድ ቁጭ በል ሲሉት ቁጭ የሚል ዱዳ ሆኖ ካየነው ሰንበትበት ብለናል። እናማ መንስኤው ምንድን ነው ብሎ ሲጠየቅ እንግዲህ እሱ ምንም ሊል አልቻለም። የተደረገበትን አላወቀም። ደንዝዞና ፈዞ ሁለታቸው ሲደባደቡና ሁለታቸው ሲቦጫጨቁ እንኳ ዝም ብሎ ከማየት ያለፈ ምንም አይነት መልስ እየሰጠ አልነበረም። ለምን? ከራሱ አይደለም ያለው። አሁን ግን ያዩት ሰዎች ለምስክርነት አብረዋ ሲሰሩ የነበሩ ሰዎች እንደዛ ካውጣጧትና ምሰራውን ሁሉ ካዩ በኋላ ግን አሁን ላይ አብርሃም ሲሞት ወይም ሲታመም እንደ ጓደኛ እኛም ያገባናል፣ ስለዚህ የሆነውን ሁሉ እናወጣለን ብለው ጫካ ይገቡላቸዋል። እንግዲህ ጫካ በሚገቡ ሰዓት ያኔ አብረው እያሉ የሰሩት መተት በፎቶ የተሰራ መተት ከቀበሩበትና ካስቀመጡበት ቦታ ሰተት ብሎ ሄደው የተቀበረውን ፎቶ በማውጣት ቪዲዮን አሳይተውናል። እኔ እዚህ ጋር ይዤው አልመጣሁም። ለምን ብዙ የሰው ቪዲዮ መጫን ስለማይቻል በቃ ቆርጬ ሃይላይቱን ዝም ብዬ እኔ ልንገራችሁ ብዬ መጣሁ እንጂ ቪዲዮውን ይዤው አልመጣሁም። ነገር ግን ቪዲዮውን እኔ በስርዓት አይቼዋለሁ ማለት ነው። ልጁን ያቀፈበትን ፎቶ ነው መተት ያሰራችበት ማለት ነው። ይሄን ሁሉ እስከ ማድረስ የደረሰችው ሩታ ተብዬዋ የሰይጣን ቁራጭ እሱ ከልቡ ሆኖ እሱ ከራሱ ሆኖ አልፈልግሽም፣ አልወድሽም፣ አታስፈልግኝም ከአንቺ ጋር ብለይ ለራሱ ከሄርሜላ ጋር ባልሆን ለራሱ ሌላ ሰው ጋራ እሆናለሁ እንጂ አንቺን ፈጽሞ አልፈልግም ብሎ በሚዲያ ያዋራዳትን ሰው
ዛሬ እኔ ያንቺ ነኝ ሚስቴ ነሽ የልጄ እናት የሚለውን ቃል እንድነግራት ብቻ ያደረገችው ሄርሚን ለማናደድ ያደረገችው የሰይጣን አምልኮ ውስጥ ገብታ እንደዚህ ህይወቱን ጉስቁልቁል አድርጋ ደስታውን ከሱ አርቀዋለች። ድሮም ስትናገር ሰምታችሁ ከሆነ ብላ ነበር መሰላችሁ? አንተ በህይወትህ ደስተኛ ሆነህ አትኖርም። እኔ ከእርግዝና ጀምሮ ወልጄ እስካሁን እስካለሁበት ድረስ ስቃይን እንዳየሁት ሁሉ አንተም ስቃይህን ትበላለህ እያለች የሰራችው ቪዲዮ የቅርብ ትውስታችን ነው። በፊት ስንሰማው ስናየው የነበረው ቪዲዮ አሁንም ማምጣት የምንችልበት አጋጣሚ ነው ያለው። ለምን ሚዲያ ላይ ስላለ ማለት ነው። እንግዲህ ያን ያለችውን በተግባር እያሳየች ያለች እሷን ሲበድላት የነበረውን በደል አሁን በእጥፍ እየመለሰች ያለች የሰይጣን ቁራጭ ክርታን የማታቅ ፍቅር የማይገባት ሰው ተጋብቶ የሚሆን በፍቅር አፍቅሮ መለየት ያለ ሆኖ ለእሷ ግን ብርቅና እንደዚሁም ደግሞ በቀል ሆኖባት የቀረው የአብርሃም ፍቅር ዛሬም እንደዚህ መከራ እያበላት ይገኛል። በስከ መጨረሻም ስታንቋሽሻት የነበረችው አንቺ ምን አገባሽ? አንቺ ምንድነሽ? ለአንድ ቀን እንኳ ለሶስት ቀን ከአንድ ቀን እስከ 3 ቀን ፈቀጅለትና ከኔ ጋር ሆኖ በሽታው ምን እንደሆነ ማወቅ ፈልጋለሁ ብላ ታላቅ እህቱ ስትጠይቃት አይሆንም ከኛ መለየት የለበትም ብለው እንግዲህ እነሱ በሱ ህይወት አዛዥ ቆራጭ ፈላጭ ነው በሌሊት ይዘውት ሄደዋል። አሁን ግን አይኗን በጨው አጥባ ያን አልሰጥሽም፣ አልፈቅድልሽም፣ ለ3 ቀን አይደለም ለአንድ ቀን አንቺ ጋር ሊሆን አይችልም፣ እኔ ሚስቱና ልጁ ቤት አይወጣም ያለቻትን ታላቅ እህቱን በአይኗን በጨው ሞክሞካ አጥባ ሄዳ አብርሃም የት አለ ብላ ስትጠይቃት ራሱ አለማፈሯ ማለት ነው። አብርሃም እኮ እናንተ ሄድ ስትሉት የሚሄድና ስትሉት የሚመጣ ተቀመጥ ስትሉት የሚቀመጥ ሰው አይደል እንዴ? ዛሬ እንዴት ካለ እናንተ እሱ በራሱ መንገድ ይሄዳል። እሱ የእናንተ ታዛዥ ነው። እናንተን ልጠይቃችሁ እንጂ እኔማ ስለ አብርሃም ምን አውቃለሁ በማለት ትመልስላታለች። ያንን ተይውና ከአንቺ ጋር እንደሆነ እሱ ያለበትን እንደምታውቂ እናውቃለን እያለቻት እንግዲህ እኔ የማውቀው ጉዳይ ቆይ ተሰገድ ላቆመው። እሺ ውዶችዬ እንግዲህ ይቅርታ። ይሄው እኔ ማታ ማታ ቪዲዮ የምሰራላችሁ እንደዛ እንቅልፍ እየደፈኝ የምሰራበት ምክንያት ይሄ ነው። ቀን ላይ የሰው ድምፅ ይገባል፣ አዛን ይገባል፣ በዚህ ምክንያት ይቆረጣል እና ለዛ ነው ቀን መስራት የማይመቸኝ እና ይቅርታ ላለሁኝ ስለተቆራረጠ ቅድም ስልክ ገብቶን አሁንም ማዘን ስለሆነ ነው ያቋረጥኩት። እናማ እላቸዋለሁኝ ከዛ በኋላ አንቺ እንደዛ ሂድ እና እያልሽ የምታንቀሳቀሹ ሰውዬ እንዴት ዛሬ ብቻውን ወጥቶ ጠፋተ ያለሽ? እንዴት ከእናንተ ጋር ነው ያለሽ? እናንተ አዳላችሁ እንዴ አዛዥ ፈላሽ ቆራጭና ዛሬ እኛን እንዴት ልጠይቁ ቻላችሁ? ብላ ጥያቄ መልሳ ታቀርብላታለች። ማለት ቦዜ ብድር በምድር ማለት ይሄ አይደለ? በሰው ወንድም በእናቷ ልጅ አባቷ በደገመው እናቷ ወልዳ አባቷ በደገመው በገዛ ወንድሟ ለአንድ ቀን አልሰጥሽም ከኔ አይለይም ብላ ያለች ሴትዮ ዛሬ ከሷ እንደገና ሄዳ እባክሽ አብርሃምን አስባችሁታል? ይሄ ነው ብድር በምድር እሏቸዋል። ይሄ ነው ማለት ነው። እና ቦዜ የሰጠችው መልስ በጣም የሚያስደስትና በቂ መልስ ነው ማለት ነው። እና ይሄን በምትላት ሰዓት እባክሽን ለአንዴ እንኳን ሌው ያለበትን ስለምታውቂ ጠቁሚኝ ስትላት እኔ የማውቀው ጉዳይ የለም፣ አሁንም በእናንተ ስር እንደሆነ ነው የማውቀው፣ እኔ ከምኑም ነፃ ነኝ ትላታለች። ከዛ ዴቭንም እንዲሁ ትጠይቀዋለች ማለት ነው። በምጠይቀው ሰዓት እሱ ያለበትን አውቃለሁ። ነገሩ ያለበት ደህና ላይ ነው። አሁን እግዚአብሔር ይመስገን ጤንነቱ ደህና ነው። ጤንነቱ እስከ መጨረሻው ደህና ድኖ ከወጣ የዛኔ የምንነግርሽ ይሆናል። ለአሁኑ ግን ላታዩ ለሰሚው ግድ ነው። አትታክቺ፣ አትድከሚ ብሏላት ማለት ነው።
ከዛ ከሄርሜላ ጋር ትበድ ብሎ አይደለ ልክ ሊያሳብዳት ሊያስነቅላት ስለሆነ ከሄርሜላ ጋር እንዳለ ነገራት። የመጣሽ ተኛ ያጥሉ ጭራሽ ብሎ ከኛ ጋር እናንተ ጋር ሆኖ እኮ እኛ እንደርነዋል ስንለው አይሆንም ያለ ሰው ነው። ስለዚህ እሷ ከተሻለች ብሎን ከእሷ ጋር ነው ያለው ብሎ አላት እላቸዋለሁ። ሰባር